ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። ጉድ ወይ ዘሪቱ ከማለቶች በምስሉ ላይ የምትመለከቷት ሰራተኛ ከተቀጠረችበት ቤት ውስጥ ከ5 ሚሊዮን ኢትዮጵያ ብር በላይ የሚያወጣ የተለያዩ ወርቅና ጌጣጌጥን ጨምሮ ብዙ ነገር ሰርቃስ። ምንድነው የሰረቅሽው? አሳየ የሰረቅሽው ስንት ካልሲ ነው? እንደው ክሰሽ እንኳን ብትባይ ለኤግዚቢሽንነት ይሄን ካልሲ ይዘሽ ነው ብትሄጂው? ፍርድ ቤቱን ነው የሚበትነው እንዴ? ይኸውላችሁ ቲክቶክ ተብዬ ያመጣው ጉድ። ቲክቶክ መንደር ላይ ትዳር የሚያገናኙ ሰዎች አሉላችሁ። ድንገት አንዱ ሰውዬ ገብቶ ሚስት ፈልጋለሁ ብሎ ያለውን ፕሮሲጀር መናገር ጀመረ። ኋላ ላይ አንድ ሴት ገባች። እሺ ከዛ የነገርኩ እኮ ነው እኔም የጓግቼ እኮ ነው ጥልቀኛ። ከዛ የተፈጠረውን ተመልከቱልኝ። ቪዲዮ ጀምሯል። ትክክል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዳዲስና ጄ በሚያሰኙ እጅን ባፍ በሚያስጭኑ በሚያስቁ ፈታ በሚያደርጉ በሚያስተምሩ ቪዲዮዎች ተከስተናል። ከቪዲዮቹ ጋር እኔ ወንድማችሁ ተመው ንጉሴ እንዲሁም ከካሜራ በስተጀርባ አጣፍጦ ቀሽኖ ለእናንተ ሲል መከራውን አይቶ ሁሌም አጣፍጦ የሚያቀርብልን ግሴ ግስላው አለው የማር ወለላው አብረናችሁ ነን። እዚህ ቤት ውስጥ ካሽ አንቀበልም፣ እንዲሁም ቼክ አይሰራም። ምንም አይነት ማስያዣ እኛ ጋር አንቀበልም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደውል ምልክቷን ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ስታረጉ ልባችን በደስታ ማለቱን ትቷል ነው የምትለው። ምክንያቱም 100,000 ሰብስክራይብ አልፈናል። ቤተሰብ እድሜ ለእናንተ። ምርትና አገልግሎቶቻችሁን ማስታወቅ የምትፈልጉ ድርጅቶች በራችን ክፍት ነው። ይሄው ከስር በምናስቀምጥላችሁ የሶሻል ሚዲያ ሊንኮቻችን እየገባችሁ እንካችሁ በሉልን፣ እንካችሁ እንላለን። እኛም ቢያለን ብለናል ወይ አላልንም? ጠፋችሁ ምን ሆናችሁ ነው? ተቀዛቀዛችሁ ላላችሁን እንግዲህ ሁለተኛ ዩቲዩብ ቻናላችን ከፍተናል። ግሴ 1 2 3 ገብታችሁ እኔና ግሴ የምናቀርበውን አስተማሪ የሆነ ፖድካስት እንደ ሪአክሽን በአዲስ ሙድ መተናል። ኮንኩቡትን ያለውበት ግሴ አለ ይለፈልባል። ይሄ እኔ ነው። ሄድና እዛ ታወራለህ። ሊንኩን ዲስክሪፕሽን ስራ አስቀምጬላችኋለሁ። ገብታችሁ ሰብስክራይብ አድርጋችሁ ኮምኮም አድርጉት። እመኑን ትዝናኑበታላችሁ። ቤቱ ሰብስክራይብ ሲያደርጉና ላይክ ሲያደርጉ ማየት እንደ ባዕድ አምልኮ ይቆጠራል። እኛ ጋር ደግሞ ባዕድ አምልኮ በጣም ነው የተከለከለ ነው። ምክንያቱም እኛ ኢትዮጵያውያን ነን። ቴንክ ዩ። እኔ ሁሌም ልክ ነኝ። ተሳስቼ አላውቅም። በቃ ግሴ በቃ እነሱም እኮ አይወዱም ሲንዛዛ። ላይክ አድርጋችሁ ዳይ ወደ ቪዲዮ ቤተሰብ የዘጠናው ጉዳያችሁን እየቀሰቀሱት እንግዲህ ትዝታችሁን ወደ ኋላ እየሳብኩት እንደሆነ ይሰማኛል። አብዛኛው ሰዎች ደግሞ በውስጥ መስመር ተሙዬ ያን ጣፋጭ ጊዜ ቆስቅሰ ወደ ኋላ መለስከኝ ብላችሁኛል። እኔም ለእናንተ ትውስታችሁን ለመመለስ እየሞከርኩኝ ነው። ማስታወቂያ ድሮ ቀረ፣ ዘንድሮም ማስታወቂያ አለ። ተመልከቱልኝ። ጫሙይ መርከብ ነው እንዴ መስይ ቢፍላር የጫማ ቀለሞች አውራ ቢፍላር መቆራረጥ ቀረ ታደሰ። ኧረ ወይኔ ማስታወቂያ ድሮ ቀረ። የምር መቼ ደግሞ እንዴት ነው የምታምረው ድሮ። አቤት ውበት። ለነገሩ መሲ አሁንም ያው ናት። ሚስጥሩን ብትነግሪኝ ደስ ይለናል። የዚህ ሁሉ የውበትሽን ሚስጥር ለዚህ ጅፊት በሰጠሁት። አይዟችሁ አደንግጡ። በዚህ ብቻ ልፋታችሁ። የዘጠናዎቹ ልጆች ሆናችሁ ይሄ ላይ ያልደረሳችሁ ካላችሁ እኔ እንጃ እናንተ ከጓዳ አትወጡም ማለት ነው። ቡታ ጋዝ በደህናው ሰዓት እንደአሁኑ ጋዙ እንኳን ጠፍቷል። ትዝ ይላችኋል አይደለ? ክሩ በየጊዜው የሚቀየረው ግሴ ምንድነው የምትገዙት? ክርና ጋዙን ብልቃጣቸውን ይዛችሁ ላምባሌ ይባላል በቡትሌ ይሸጥላችኋል። እየተሰፈረ ማለት ነው። ትዝ ይላችሁ ከሆነ ገጠር ምግብ ለመስራት ስንገዛበት የነበረው የዘይት መጥለቂያ እንደዚህ አንስቶ ሲጠልቁበት የነበረው በዛ ነው የሚጠለቅልን። ከዛ ይደረጋል፣ ይከደናል። 3 አለው ሎክድ ማድረጊያ። ከዚህም እንደ ሳምሶናይት በ3 በኩል እንትን ይባላል። ልክ ስትጭሩ አንደኛው አልበራ ካለች በመርፌ እንቀል አርጋችሁ ታወጡት ነበር። በዛን ጊዜ ወንደ ላጤም ሆነ ሴት ላጤ ስትሆኑ
እንደው ጊፍት እንኳን ከቤተሰብ የሚሰጣችሁ ከዋናው ከፍራሽ ቀጥሎ ይሄ ነበር ግስ እና ስጋጃማ በጣም የሀብታም ልጅ ስትሆን ነው ከስር ቢቀመጠው እንዳይቀዘቅዝ ተብለ ራኒ ጁስ እንዳሁኑ ቀጣጥኖ ጁሱ በሞላ ማለት ነው። ሀተት ከመምሰሉ በፊት ራኒ ጁስ ነበር የሚገዛልን የነበረው። እንደዚህ ቂጡ ይደረግና ስንቱን ታማሚ ከብርቱካን ቀጥሎ የጠየቅንበት ራኒ ጁስ ይረሳል። እቃውንስ ለምን ተጠቅማችሁት ይሁን? እኛ ቤት በርግጥ እቺ ዳጣ ማስቀመጫ ናት፣ ቁጭቁጫ። እኛም ደግሞ ውሃ አንዳንድ ጊዜ ጃም ስናደርግ ትምህርት ቤት በዚች ምክንያቱም ጁስ ጠጥቶ ነው እዚህ መጣ ይባላል። ሰው ወደ ክፍለ ሀገር ከትላልቅ ከተማ ሲመጣ ምን ይገዛላችሁ ሲባል ልብሱ እንኳን አንልም፣ ራኒ ጁስ። እቺኛዋ ደግሞ እቺ ያደረግን ትዝ ይል ከሆነ ቆርኪ ነበረ የለስላሳ መክደኛዋን እሷ በድንገት ትቀጠቀጥና ቀጥ ብላ ልጥጥ ስትል በሚስማሩ ለቦታ ይበሳል። ከዛ በኋላ በማዳበሪያ ከተገኘ ማዳበሪያ፣ ካልሆነ ክር ከተገኘ ክር በሱ ቀኑ እንደጅል። እንዳሁኑ ጊዜ PS4 PS5 PS3 አልነበረም፣ GTA Vice City አልነበረም፣ ስልክ አልነበረም። በዛ ሰዓት ቁጭ ብለን አንዲ ክብ ሰርተን የኔን አይተዋል እያልን ግስ ያሁን ትከሻው ሰፋ ያለው በዛ ምክንያት ነው። እንደውም ቤተሰብ ይሄን ነገር እንዳንጫወት እንድንተው ምን ይሉናል መሰላችሁ? ደማችሁ ተቋጥሮ ትሞታላችሁ። ምክንያቱም እንደዚህ እየሳብን ቀኑ ሙሉ ስለምንውል እዚች ጋር ሌላ ከለር ነበር የሚያመጣ የነበረው። ኧረ ተቃጠቆ ጠቅጠቅ እስክሪብቶ ጠቅጠቅስ ሌላ ነገር ለብዝራታ ጠቅጠቅ እስክሪብቶ በተለያየ ከለር ያለው በሰማያዊ በጥቁር በቀይ በጣም የሀብታም ልጅ ሲያልፍ ደግሞ ፊዚክስ መምህራችን ነበሩ። የቢሮ ሰራተኞች በጣም ከዛ በኋላ አንዴ ገዛል አመት ሙሉ በዚህ ልትማሩ ትችላላችሁ። ማትጽፉት በቀዩ ብቻ ነው። ሌላው በተለያየ ከለር ምንድነው የምናደርገው? ርዕሷን በቀይ እንጽፋለን። ታረጋዳ መስመሯን በሰማያዊ ታረጋላችሁ። ከዛ በአረንጓዴ ጥቁር እያደረግን ከለር በከለር ቀስተ ደመና አስመሰለ ነው ቁጭ ጠጠር ማስቲካ እንደው የታወቀ ነው። እላዩ ላይ ያለችው ከለር ስለምታፍት ምላስ ስለምታቀላ እሷን ስንመጠምጥ ነበር ምን ነው የነበረው። ከዛ በኋላ ማስቲካውን አኝኮ መጥፋት ነው። የዛን ጊዜ እኮ ይሄ ጡንቻ ይወጣል። አንድ ጠጠር ማስቲካ በልተ ሲግማ ነው የምትሆነው። እንደዚህ ቀጥ ያለ ነው የሚወጣል። ከመፎር የተነሳ አይበታተንም። ማስቲካ የሚያስበለው እኮ ማስቲካን መነፋትና መለጠጥ ሲቻል ነው። ትዝ ይለኛል ማስቲካ የሚሰራው ከምንድን ነው ስንባል ከድመት አንጀት ነው እንል ነበር። አየዋነት ድንግ ይሄ ማስቲካ ነው። ይሄ ትዝ ይላችሁ ከሆነ ላዩን ትልጡትና ፖስተር አለው። ከዛ ታረጉና ላጥ ስታደርጉ ንቅሳት ያሁኑ ታቶ ማለት ነው። ሴቶቻችን እዚህ ምናምናቸው ላይ የሚሳሉት የለም አሁን ላይ በዛ ሰዓት እዚህ ላይ ይለጠፋል። ላጥ ታረ ማስቲካዋን ለሁለት እንካፈል ነበር ደጉ ጊዜ። ጉድ ሞርኒንግ ይሄ የታወቀ ነው። ጉድ ሞርኒንግ የታወቀ ነው። ሁላችንም ቤት ያለ ነው። በተለይ ጠዋት የተጠቀለለ ስኳር ሽልጧን እንገዛለን። ከዛ በኋላ በጉድ ሞርኒንግ የተፈላ ሻይ እርጎ በሉት። ቅመሙ ራሱ አፍንጫ ያለው ምን ቅመም ያስፈልጓል? ምን ቅመም ያስፈልጓል? የዛን ጊዜ አንተ ጋቢ ብትለብስ እኮ የድሮ ሰው ነገር እንዴ እድሜን ደብቀው አትጀምር። የማዮታ ጄክስቲክ ይሄ ጌም የምንጫወትበት የዲቪዲው ማለት ነው። አንድ ላይ የሚመጣው 32 ይሄ 32 ነው እንዴ። በ16 ነበረው መጀመሪያ 16 የሚሆነው ኤሌመንታሪ 3ኛ 2ኛ ክፍል 1ኛ ክፍል ስትማር ነው። ከፍ ሲል 32 የሚሆነው ደግሞ 4 5 ከዛ ምን ተባለ? ሲነር ላይን ምናምን መጣ። የሚያሸልም ጥያቄ ያለን የዚህ ደብተር ጀርባው ላይ ያለውን ነገር የጻፈልኝ ሰው እሸልማለሁ። መቼም ትረሱታላችሁ ብዬ ግን አላስብም። ዱራታ ዋው! የጠበቆች ባትሪ የሬዲዮ ስንት ነገር። እቺን ባትሪ በደንብ ስትጠቀሟት ከስር ትሸናለች። ቀዘነ ይባላል በባህሪው። ከስር ቀዘነ፣ ውስጡ ጥቁር ነው፣ ከስር የሆነ ዘይት ነገር ይመስል ይወጣል። ከዛ በኋላ ፀሐይ ላይ ይደረጋል። ትዝ ይለኛል ከስጦሽ ጋር አንድ ላይ ከሰልና እሱ አንድ ላይ ነው የሚሰጣው። እንደ ሕፃን ልጅ ቫይታሚን ዲ ጠዋት እየወጣ ይጠጣ ነበር ፋዘር። ትዝ ይለኛል ያንን የመሰለ ትልቁን ሬዲዮ የሚያንቀሳቀሰው ይሄኛው ነው። ከዛ በኋላ ትንሽዬ መድከም ሁኔታ ስታሳይ አኘክ ተደርጋ ትከተታለች። ይቺ ከላይ ያለችው ቀዩዋ ፕላስቲክ ብዙ ጊዜ ነው የምንሸወደው። ልክ እንደገዛን እንከትና አይሰራም ባለ ሱቅ ብለን እንቀውጥ ነበር። ላያን ካላነሳቸው አይሰራም ነበር። ይቺ ቀይ ከበሮ የለችም፣ እሷን ካላነሳቸው አይሰራም። ኧረ ይሄ እንደ ሸኖ ነጋ ይመስላል። ይሄ ሀብታም ቤት ነው፣ እኛ ቤት የለም። ይሄ በዚህ ነገር የነበረው ሸኖ ለጋ ነበር በእኛ ጊዜ። እሱንም ሰው ቤት አይተን ነው። አፉፋ ይሄ እጣ ነው። እጣ ቁጥር 1 ትመርጣላችሁ። እሱ ከደረሳችሁ እኔ እንደው እድል አልነበረኝም የዛን ሰዓት። ትልቋ ግን የላትም እጣኩ ሳክስ ነው መሰለኝ። እኔ እንጃ እቺን የምታክል ነው የሚወጣልኝ። የዘንድሮ ሎተሪ በሉት
ወጥቶልኝ አያውቅም። ለብቻ አንድ ዕጣ አላት። ከዛ በኋላ ጣታችሁን ታሳርፉበታላችሁ። ያችን ዕጣ ይዞ እንዲከርበት ያደርግና ፈንቀል ያደርጋታል። ሲያሳያችሁ ያችን ዕጣ እዚህ ላይ ትመታችሁ ትፈልጋላችሁ። ከ1 እስከ 100 ነው። እዛ ላይ ያለውን የምትከፍሉት ተመሳሳይ ነው። ለ100ም 5 ሳንቲም ነው የምትከፍሉት። አንድ ትከፍላላችሁ፣ አንድ ዕጣ ይሰጣችኋል። ከደረሳችሁ ከዚህ መሃል ትንሽም ሆነች ትልቁም ይሰጣችኋል። እቺ ሀበሻ ዶሮ ናት። አልያዝ አልገነዝ ያለው ይሄ ማለት እኮ ሉሲ በሉት እኮ መጎብኘት ያለበት ነው። አሁን እንዴት አድርገው እንደሚሰሩት አላውቅም። በስሎ እንኳን ሲመጣ ሲያነሱት ስጋው ታች አጥንቱ ላይ ነው። በእጅ ሳይሆን በዲማሚት የገነጣጠሉት ነው የሚመስለው። እቺ ሻምፖ ነበረች ፍሪኪ ምናምን ስትጫወቱ ፀጉራችሁ ጥሩ ጥሩ እንዲሸት ምናምን። ይሄ በጣም ቴክኖሎጂ በጣም ተራቆ ከእንዶድ ይወጡ ይጣንሳት እኮ ነው። እንደው ዘመነን ኧረ በስመ ፖፖቲን ፖፖቲን እንዴ! ብቻውን እኮ እንደ ስጦታ ለሴቶች ተሰጥቶ ይጠበስበት ነበረ በፊት። ለህፃናቱ ለልደት ጊዜ አቦለድ ነው የሚሰጠው። ታላላቆቻችን ደግሞ ቸከስ ምናምን ሲጠብሱ ቺኞን ፖፖቲ እቺን ፖፖቲ ማስቲካ ትሰጣታለህ። እሷን እያኘከች ወቅት አበላታለህ። አንድ 25 26 ኪሎ ሜትር ወክ አድርገው ደርሶ መልስ ይመጣሉ። ድክም ብላ ጅዝብ ብላ ቤት ትገባለች። በሰላም የሚገርም እንቅልፍ የኔ ውድ ደህና ደርልኝ ተባብላችሁ ትተኛላችሁ። እንዳሁኑ ጊዜ እኮ አይደለም። አሁን እኮ እንጠጣ የለም። በዛ ሰዓት ድራፍት እንጠጣ እንጨፍር የለም። አጉል ነበር። ባዳም ልኮ ነበረ 10,000 መደበ ራሱ እኮ አይበቃ። አሁን እኮ በድራፍት ተጀምሮ በውስኪ ያልቃል። በጠርሙስ መጸቡ ሁለቱም ሰካራም ይሆናሉ። በጠርሙስ ነው። ግብዣ የለማ። በዚህን ጊዜ ከባድ ግብዣው ውስኪ ነው። ይሄ የሀብታም ልጅ ይቺ ሻጤ ናት። ተሻሸለ የመጣ የሀብታም ሴቶች ምናምን እንደዚህ እዚህ ላይ የምታደርጉ የለች ከጸጉራችሁን። የእነ ሲስተርን ባለፈው አሳይቻቸዋለሁ። ያ ሚዝገው ቆራሌ የሚመስለው ይሄ ባለ ሀብት ልጆች ምናምን ከልብስ ጋር ከውጭ ምናምን ሲመጣላቸው አጂፕ እኛ ሰፈር አለ ሼልና አጂፕ ነበረ። ትዝ ይለኛል። 6 እግር ያለበት ጋር ነው ዛሬ የምንገናኘው። ቀጠሮ ነበር። አረ ይሄ ያለበት ቤት በጣም ልጥጥ የባለስልጣንና ባለሀብት ቤት። ይሄ ጉጡ ቲቪ እና ይሄ ካለ እናንተ ቤት ነበረ። አዎ ትዝ ይላችሁ ከሆነ ይሄና ካሴት መደርደሪያ ያለው መዝጊያ ያለው የለም። ይሄ መክፈቻና መዝጊያ ያለው ውስጥ እንደውም ተዘግቶ ቀይ ነገር ብቻ ነው የሚታየው የቲቪው ብርሃን የዛን ሰዓት ያ ያለው። እቺ ደግሞ ትምህርት ቤትና ሰሊጥ ናት። ሰሊጥ እቺ ብስኩቷ ወይ በዝናብ ሰዓት ራቁትን በፓንቶን አሁን ማበድክ ነው የምትባለው ብትሄድ። ዋው! ይሄ ስሙን የምታውቁ ሰዎች ይሄ ኤቭሪዴይ ነው ምናምን ኤቭሪዴ ነው ምንድን ነው እኔ እንጃ። ብቻ ግን የምታውቁ ስሙ ኤቭሪዴ መሰለኝ። ኮሜንት ሴክሽን ላይ እስቲ ባካችሁ። እፉዬ ገላ ባልሽ ገለባ ሜዳ ነው ብዬ ገደል ስገባ ገደል ገብቼ ልወጣ ስል ጅቡ መጣብኝ ከግሬ ስር። ቤተሰቦች እንግዲህ ከዚህ ቀደም ዘሪቱ ከበደ ሙዚቀኛ የነበረችው አሁን ደግሞ ዘማሪት ዘሪቱ ከበደ መጽሐፍ አሳትማለች። እሱን ነገር ሰምተናል። ነገሩ በእንግሊዘኛ ስለተጻፈ ብዙም እኔ ያው አላቆም ግዕዝ ላይ ነው ጎበዝ የሆንኩት እና በግዕዝ ብጽፈው አውቀዋለሁ ወይ በአማርኛ እና ከባድ ነገር ነው እዚህ ላይ የተናገረችው አሉ። እስቲ ጉዱን ሰምተን እንመለስ። ታዋቂዋ ድምፃዊ ዘሪቱ ከበደ በቅርቡ ባወጣችው የባዮግራፊ መጽሐፏ ላይ ከብዙ ወንዶች ጋር መተኛቷን የሚያትት ጽሑፍ ተቀምጧል ማለት ነው። እዚህ በጣም ብዙዎች በዚህ ሰዓት እየተነጋገሩበት ይገኛሉ። እነዚህ አይነት የግል መሆን ያለባቸው ሚስጥሮች በዚህ መልኩ በአደባባይ ላይ ማሳየት ተገቢ ነው ወይ የሚሉ የተለያዩ ሀሳቦች እየተነሱ ይገኛሉ ማለት ነው። እናንተ ምን ታስባላችሁ? ምን እንላለን? ምን ይታሰባል? ይሄ እኮ ሀሳብ የሚያስፈልገው ነገር አይደለም። ያለቀ ጉዳይ እኮ ነው እንዴ። አልቆ እኮ ነው እኛ ጋር የደረሰው አይደል? ጊዜ እንዴ ገና ላረግ ነው አላለችም እኮ ተፈጥሟል። ልጠጣበት አንተ ወንድሜ እንዳለው እውነት ነው። የግል ጉዳይ ሶሻል ሚዲያ ላይ ባይወጣ መልካም ነው። ነገር ግን ሰው እንዲማርበት ይመስለኛል ይዘው የወጣችው። እንደዚህ አይነት ጉዳይ ሰው እንዴት ነው የሚማረው ብለህ ቀና ቀናውን ሰድግሴ ቀና ቀናው። አለበለዚያ ነገሮች እየከረሩ እየመጡ ነው። በነገራችን ላይ ዘሪቱ ከበደ እኔ በጣም ከማደንቃቸውና ከምወዳቸው የሚገርም መልእክቶች የምታስተላልፍ ምርጥ ሴት ናት። በቅርብ ጊዜ እንደውም ልጇን እንዳጣች ሁላችሁም የምታውቁት ነገር ነው። መጽሐፉን እኔ አላነበብኩትም። ሶሻል ሚዲያ ላይ ከሚዘዋወሩ ቪዲዮዎች ነው ቀንጨብ አድርጌ ይዤላችሁ የመጣሁት። ግላዊ ሐሳቤን ለመስጠት ያክል ነው ይዤ የመጣሁት። ልክ ነው ልግባው አይደለም ግሴ ካለ አይደለም በቃ ወሰንኩ። እንደዚህ አይነት የግል ጉዳዮች መነገርም ካለባቸው ወይ ለንስሐ አባት
ወይ ደግሞ ከፈጣሪ ጋር መጨረስ ነው እንጂ እንደዚህ መውጣት አለበት ብዬ አላስብም። እንደ ግል ነገ ከነገ ወዲያ ልጆቿ ትምህርት ቤት በሚሄዱበት ሰዓት እናታችሁ እንደዚህ አድርጋለች የሚሉ ወሬዎች ልጆቿ ጋር ደርሰው ትንሽ ጭንቅላታቸው ላይ መረበሽ እንዳይፈጠር በሚል ነው እንጂ እኔን የመሰሉ ቀልማዳዎች ጉድ ወይዘሪቱ ከማለት ውጪ የዘለለ ነገር ምንም የምናደርገው ነገር የለም። ሲቀጥል ደግሞ ከዛ መጽሐፍ ላይ ብዙ የሚያስተምሩና ብዙ ቁም ነገሮች እያሉ ለምን እቺ ብቻ ተነቅሳ ወጣች የሚለው ጥያቄ ምልክት ውስጥ የሚገባ ነው። ግስቲ ይሄ የሚያሳየው ምንድነው? ወሬኞች መሆናችንን ነው። አዎ ለወሬ ሰፍ ብለን የሰው ህይወት ውስጥ እንደርጎ ዝም ጥልቅ እንደምንል ነው። እንደዚህ አይነት ጉዳዮች ሰው ጋር ሲደርሱ በሌላ ነገር ስለሆነ ወይ ያጻጻፍ ስልታችንን መቀየር ነው ያለብን፣ አሊያም ደግሞ ያረዳድ ስልታችንን እኛ መቀየር ነው ያለብን። እና እኔ ለበጎ ነው ብዬ ነው ያሰብኩት። ይገለፈጥን ልክ ነሽ ልክ አይደለም ውስጥ መግባት አልፈልግም። ምክንያቱም ይህ ቤት የፍርድ ቤት አይደለም። አዎ ሐሳብ ምን ሰጥበት ነው። ሁሉም ሰው ሐሳቡን ያንሸራሸራል። ልክ ካልሆንኩም አንተ ቀልማዳ ምን አገባ ልክ ነው ያደረገችው በሉኝ። ይሄው ክፍት ነው። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እወድሻለሁ። ይሄውላችሁ ዘንድሮ ጉድስ አያልቅም። አታመጪ የለ ዳቦ ታመጫለሽ፣ አታመጪ የለ ጠላ ታመጫለሽ ብሏል አባቡ። እውነታቸውን ነው። ይሄውላችሁ ቲክቶክ ተብዬ ያመጣው ጉድ። ቲክቶክ መንደር ላይ ትዳር የሚያገናኙ ሰዎች አሉላችሁ። ድንገት አንዱ ሰውዬ ገብቶ ሚስት ፈልጋለሁ ብሎ ያለውን ፕሮሲጀር መናገር ጀመረ። ኋላ ላይ አንድ ሴት ገባች። እሺ ከዛ የነገርኩ ነው እኔም ጓግቼ እኮ ነው ጥልቀኛ። ከዛ የተፈጠረውን ተመልከቱልኝ። ቲክቶክ ምን አይነት ጉድ እንደሚያመጣብን ተመልከቱ። አክሰፕት ላሉ ሰላም። አቤት። ሃይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታቅ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? ይገርም ሳጋልጥ ይቆምጣላሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? he said ልጆች አሉኝ፣ 3 ልጆች አሉኝ፣ ግን ከልጆቿ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። የት ነው ያለችው አለ እሷ? ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ። ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው? አዎ እውነት? በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሻሁ አይደለም። 700 ሰው። አቤት 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 አቤት! ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ኖ እኔ ይኸውልሽ እዚህ ጋር ይሄንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መተው። ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራሽ። ሲንግል ነኝ፣ ልጆች አሉኝ፣ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱን ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳይ ነው የምኖረው። እዛው ነው የምኖረው። መኖርማ እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ
ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሺፕ ነው የምፈልገው። ለምን አለ አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሺፕ ላይ ከሆናችሁ ቢካዝ አንዳንድ ሴቶች መተው ይዋሻሉ የሰውየውንም ስም ቢካዝ ስለ ነው አይደለም እናትዬ ይኸውልሽ አይደለም እሱ ለስራ ሌላ ቦታ ነው የሚኖረው ኦኬ እሱ ነው ማወቅ ገባሽ እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው ለዛ ነው ውሸት አይደለም እናገረው ይኸውልሽ ውሸቴን አይደለም እናገረው ለምንድን ነው ነቅለው የወጣው ውሸት ቢሆን ለምን ነቅለው ወጣው ሰውዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው አሁን ይገባል አሁን አስገቢው እስቲ እኔ ኧረ ሶሻል ሚዲያ እንደው በበተኑ ሰዓት እኮ ሰላም ነበረ ግስቲ በበተኑ ሰዓት ተቃጠቁ ስልክ በነበረ ሰዓት ሶንጃ አዮ በሚባል ሰዓት ሰላም ነበረ እኮ እውነት እኮ ነው ሴቶች ተሰብስበው ማን ነው የሚታመነው በዚህ ጊዜ የሚሉት እውነታቸውን ነው ራይናለም ጉድሽ ይልኝ አንቺ ምን አየሽ ታች ስልክ የለሽ እንደው በሰላም ቁጭ ብለሻል ማን ነው የሚታመነው እኔም ድሮም ወንዶች ጠረጥራችሁ ነበር ድሮም ወንዶች ስትባሉ ወንድሜ ሶስት ወልደ እንኳን አትረጋጋም አሬ አንተ ሲባስ ነው እንዴ ለመካሪም ለዘካሪም ይከብድ ነው እኛ እኮ በተለምዶ ምን ሰማው የስኳር ማማ የስኳር አባባ የሚባለው አንደኛቸውን የለየላቸውን ነው ያው በእንግሊዘኛው እንደሚባለው ሹገር ማሚ ሹገር ዳዲ የሚባለው ማለት ነው የለየላቸውን ነው ሶስት ልጅ ኖሮ ሚስት ኖሮ ጭራሽ ሶሻል ሚዲያ ላይ ወጣ ሚስት ጠይቃለ ጄኖሳይድ ነው እንዴ ያስከው ምን ነው ሴቶቹ ለትውልዱ አይብቋል ክሳ ምን ነው እኔንስ ቆመ ቅርብ ለፈረድክብኝሳ የኔን ምሳ በልተህብኝ እኮ ማለት እኮ ነው ባንተ ምክንያት ነው እንዴ ጺማችን አንጀረገን ቁጫለው ቆመን እኮ የቀረነው በእናንተ ምክንያት እኮ ነው ለኛ የተቀመጠልንን እያረጋችሁ እየበላችሁብን አንተ ይሄው ለባናት ተተከየ ከጸለይኩብህ ምላሴ ጥቁር ናት አይው ላይ አድር ይሄ እኮ ለቅጣት እንኳን አልመቻል እንዴ አሁንማ በፊት በበረዶ በመናምኑ ነበር የሚቀጣል የነበረው አሁንማ ጨራሽ ኤርታል ያዘነቡብናል አረ ሲያንሰን ነው እሱ ሲያንሰን ነው በነፍስ ወከፍ በፓኬጅ ቢሰጠን ራሱ ያንሰን ነው ይሄ ስላችሁ ደግሞ ሴቶችዬ ባሎች ሁሉ መጥፎ ናቸው ያልኩኝ አይደለም እንደዚህ አይነት የተባረኩ ባሎችም አሉ ተመልከት እኔ ሚስቴ ስደውል ቆይ ጠብቂኝ እስክሪብቶና ወረቀት አወጣለሁ ሊስት ለማድረግ ይሄ ስራ ነው በቃ ይሄ እኔ እሷን ለማስደሰት ነው ያለሁት እሷ ስትደሰት ልጆች ሲደሰቱ ነው አገልግሎት መልካም የሚሆነው ለሌላው መትረፍ የምችለው ስለዚህ ጠብቂ ሃኒ ጠብቂኝ ምን ብሮክሊን እዚህ መጥቼ ነው ማቀው እኔ ድሮ ኢትዮጵያ ቢሆን አረብ ነበር የሚመስለኝ ብሮክሊን እሺ ብሮክሊን ሁለተኛስ ጥቁር ዳቦ ነው እሷ ነጭ ከገዛም አለቀ በቃ ጥቁር ዳቦ ሶስተኛ ውሃ እቺ አጭሯ ረጅሙን እንደ ከውሃም ደግሞ አጭራለች አጭር ለምንድነው አይባክንም ትላለች ኢኮኖሚስት ነች እኔ ሚስታይ ዋው ሰው ዝም ብሎ ግማሹን ጠጥቶ ረጅሙን ትቶታ ሄድም እቺ በሰው ልክ የተሰራች ናት አይባክንም ትላለች ስለዚህ አጭሩን ውሃ ለምን አይባክንም ዋው ስለዚህ ሄዳለሁኝ መኪናዬን አቁሜ ይሄን ይሄ ነው የምገባው እገዛለሁ ቲክ ራይት ብሮክሊን አልፏል ጥቁር ዳቦ ተገዝቷል አጭሩ ውሃ ማይባክን ተገዝቷል አለቀ ከዛ ወደ ቤት ነው ሪፖርት ለማድረግ ከዛ ደስ ይላታል ለምን ጉዳዩንም ጓዳውንም ችላ አላልኩም በሰላም እኖራለሁ እኔ ጀግና ቤት ችላ ይላል ይሄ ቤቱን ችላ ማለት የለብህም አንተ ነህ ያለሃት ለሷ ችላ ማለት የለብሽም አንቺ ነሽ ያለሽ እሱ በቤት ውስጥ ችግር የሚፈጥር ማን ነው አንዱ ሳቢ ሌላው አሳሳቢና ተሳቢ ሲሆን ነው ብዙ ችግር የሚፈጠረው በትዳር ውስጥ ሳቢና ተሳቢ የሚባላል ወይ ሴትዮዋ ብቻ ናት ሳቢ ሰውየው ይበላል ይጠጣል ስታርባክስ ያመሻል ማታ መኖሪያ ስለሌለው ውጭ ማደር ስለማይችል ቤት መጥቶ ያድራል ትክክል ተሳቢ ነው እሷ ብቻ ነች የምትስበው ትዳር ወይ እሱ ነው የሚስበው እሷ ዝም ብላ በቃ መብላት መጠጣት ቅዱሳን ገብቶ ሻዶ ኮማንዶ ማድረግ ብቻ ሻዶ ኮማንዶ እሱ ብቻ ነው የሚስበው እና ይሄ አይነት ባላንስ አይደለም ያዝናሉ ይሄ የሚስበው ያዝናል ለዚህ ነው እናቶቻችን ሲተርቱ እዚህ ቤት አንድ በሬ ስቦ አንድ ሰው አስቦ ይዘለቃል ትክክል ሁለቱም ነው ለትዳር ማሰብ ያለ አንድ በሬ ስቦ ምክንያቱም ሁለቱም ሲሰሩ ነው ቤት የሚቃናው ስለዚህ ለትዳራችን መዘግየት አንደኛው
ምክንያት ነው። አንደኛው ምክንያት ነው። ዋው 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 ዋው! እኔ እኮ ሁሌ ነው የምንለው ከትላልቅ ሰዎች ስለ ትዳር ኮርስ ውሰዱ የምንልበት ምክንያት ይሄ ነው። አሁን ላይማ ሁላችንም አምባገነን ሆነናል። ድሮስ አንተ ስለምታስተዳድር ነው፣ ገንዘቡን አንተ ስለምታመጣው ነው በቃ። ከዛ በኋላስ ባልም ተኮፍሶ አይሆንም ብያለሁ። አይሆንም ጋሼ ምንም የጨመረው ነገር የለም። እድሜ ብቻ ይስጦት፣ እንደርሱ አይነት ሰውን ብቻ ያብዛልን። ሚስት ብቻ ነው የጎደለህ እኮ። ለምኑ ደስ አለህ በጣም እንዳለው ሰው ሚስት እንዳለው ሰው። ነገ ሲመጣ እኮ ግሴ ነገ ሲመጣ እኮ ኮርስህን ወስደህ ባል መሆን ያለበትን ነገር ቀጥለጥ ብለህ ትሆናለህ። ለልጆች አባት፣ ለሚስትም ባልም አባትም ትሆናለህ። ምን ነው ታዲያ ለኔ ደባል ሆነ እዚህ? ያንተ ከባድ ነው፣ ያንተ ከባድ ነው። ከነሱ ጋር እንኳን አውርቼ እንኳን ልፈተው አልቻልኩም። እኔ እዚህ መጥቼ ስጮህ እኮ መጮህ አጥቼ እኮ ነው። መጮህ አጥቼ እዚህ መጥቼ ሆነ ከናንተ ጋር እላለሁ። ወድጄ ነው። ይሄን ብታውቁ ሊኖር እስካሁን ሰብስክራይብ ታደርጉ ነበር። ለቅሶ ከደረሱት ሳይቀር እንዲህ ነው። አዎ ተዘጋጅቷል። ጥቁሩ ልብስ ተዘጋጅቶልሻል። አይዞሽ። ለምን አይነት ለሰርግ ነው ለለቅሶ አለ ልብስ? አዎ እሱን ያዘጋጀው። ማን ነው የሞተው ግን? ማን ነው? ኤክስ ሞተው። እውነት? አይዞሽ 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 አይዞሽ። ወይ ጀርባው ክፍት ነው። ይሄ ደግሞ በጣም ያምራል። እስኪ እንዳማራጭ አይዋለሁ። እሺ እሺ። ምን ሆነሽ ነው? ያው ደግሞ ባለፈው ለመጀመሪያ ቀን ስንገናኝ እሱን ይመስላል እንዴ? እንደው ኧረ ራሱ ነው። አውጥ ተመሳሳይ ነው ማለት ነው። በቃ ይሁንልሽ እሱ። ኧረ ቆንጆ ነው እውነት። አዎ እውነት። አዎ ቆንጆ ነው። ለለቅሶ ይሆናል። ቆንጆ ነው ቆንጆ ነው። ኧረ አለ ትመርጫለሽ። ግን ይኸው እዚህ ጋርም አሉልሽ። እሱ ቆንጆ እኮ ነው እውነት። ይኸው አለ። እስኪ እሱ ቆንጆ ነው። ቆንጆ መነጽር እዛ ይሁን በቃ እንዳታወልቂው። አዎ ሌላስ የምትፈልጊው ነገር አለ? ሲያሳዝን ሌላስ? ሽቶ ይኸው ቆንጆ ሽቶ። ይሄማ በጣም ደስ ይላል። ባለፈው የተቀባሁት ነገር አልፈለኩም። ለዛ ለምን? እስኪ ጫማ ነገር አሳየኝ። ጫማ አለ ብዬ መታየት ፈልጋለሁ። ምን ማለት ነው? ለምን ግን? ወይ ሲያሳዝን እንዴ! አይዞሽ ሀዘኑ ጎርቶሻል። የእውነት እኔ ራሱን ባይመጣ አይን አለም ነጉድሽኒ አማረሽ ነጠላውን አቀብኝ እከሌ ሞቷል ብላችሁ እንደዛ አንድ ነጠላ አንጠልጥላችሁ አዘቅዝቃችሁ እንዳሌላችሁ ጭራሽ በሜካፕና ግሴ ዝም ትላለህ። በጣም ገርሞኝ እኮ ነው አንተ። በእርግጥ ማስታወቂያ ነው ያስታውቃል። ነገር ግን በሙት ማስታወቂያ ጭራሽ ኤክስች ሞቶ ሽቶና መነጽር ትቀያይራለሽ። እሳይ ሞተ ነው እንደ ዘንድሮ ነገር። የልጇ ለቅሶ አደራረሳችሁ ወዴት ገባ? ነጠላ ተዋውሰን አዘቅዝቀንና አበሩ እስከርብሽን እስቲ አንድ ያቀብኝ ይባልና አየር ላይ እንደ ሱፐርማን ላጥ ታደርግና አይንዬ ታደርግና ለኔ አርገው ይቀጥላል። ባለፈው እንደነገርኳችሁ በትላልቅ ሰርጎች መሃል ትናንሽ ሰርጎች ይገኛሉ ብዬ ነበር። በትላልቅ ለቅሶች መሃል ትናንሽ ለቅሶችን ይዘሽ ልትገቢ ነው ወደ ቤት ቴካዌ። ኧረ ተይ በርጠሎች። ደግሞ አብዛኞቹ ሴቶች ጥናቱ እንደሚያመለክተው ኤክሶቻችሁ ሲሞቱ ደስተኛ እንደምትሆኑ ደርሰንበታል። የኛ ህይወት በመላጦች ምክንያት መበጥበጡ እንደቀጠለ ነው። መላጣ ያልኩት ያው ተለዋጭ ቃል ስላጣውለት ነው። ባይሆን ማበጠር የተነሳ ነው ልበል። አይ የመላጣ ወንድ ህይወት በጣም ከባድ ነው። እሺ ለመላጣ ወንድ ህይወት ከባድ የሆነ ህይወት የለም። መላጣ ወንድ ከሆንክ ዛሬ ህይወት የሚያቀልሉህን ነገሮችን እነግርሃለሁ። የመጀመሪያው ነገር መላጣ መሆንህን እርሳው። በቃ አንተ መላጣ አይደለህም። እሺ የወንድነት መገለጫ ጸጉር ብቻ አይደለም። ኦኬ በጣም ብዙ መላጣዎች አሉ በህይወታቸው በጣም ሰክሰስፉል የሆኑ። ስለዚህ መላጣ መሆንህን በራስ መተማመንህን እንዲቀንሰው አታድርግ። አሁን ልነግርህ የምፈልገው የመጀመሪያው ቲፕ ራሰ በረሃነት እየጀመረ ከሆነ ጸጉርን ሙሉ ለሙሉ ብትላጭው ይሻላል። ራሰ በረሃ ጥሩ አይደለም፣ አያምርም። ሙሉ ለሙሉ ላጭተው ቦልድ መላጣ ብትሆን ይሻላል። ከዛ በኋላ ስታይልህን ብታስተካከል በጣም ይዋጣልሃል። እቺ ነገር ላስታውስ። በመቀጠል በጣም ሲያምር የማየው አይነት ኮምቢኔሽን አለ። መላጣ ወንድ ላይክ ጭንቅላቱን ተመልጦት ከዛ ግን ጺሙ ሙልት ያለ ሲሆን በጣም የሚያምረው። በዚህ መልኩ አንተ መላጣ ኮንክ ፕሊዝ ጺምህን ግን በደንብ አሳድገው፣ አፋፋው። ሞላ ያለ ጺም ይኑርህ። ኦኬ በጣም የሚያምረው። አይ ላቭ ዳት ስታይል። ሲቀጥል
ስኪን ኬር ሩቲን ከማንም ወንድ ይበልጥ ለመላጣ ወንድ አስፈላጊ ነው። ስኪንህን በደንብ አድርገህ ተንከባከብ። ቢኮዝ ኦብቪየስሊ ፀጉር ስለሌለ አብዛኛው የሚታየው የፊት አካል ቆዳህ ነው። ስኪንህን ቆዳህን በደንብ አድርገህ ተንከባከብ፣ እንዳትዘነጋ። ከዚህ ውጭ ምንም አዲስ ታሪክ የለውም። ኦኬ መላጣ ወንድ መሆን የዓለም መጨረሻ አይደለም። አይዞን። ይህንን ቪዲዮ ለመላጣ ጓደኞቻችሁ ላኩላቸው። ባለም ነገራችን እንዳት የዘንድሮ ሴቶች ከመላጣ ጋር ምንድን ነው ግንኙነታችሁ? ጭራሽ ባለፈው የቤስ የምታቀርቧት ሴትዮ መላጣ ወዳለሁ አለች። የምር አያገባችሁም? በእርግጥ መላጣ ነው። ምንድን ነው ችግራችሁ? ምንድን ነው እንዴ? አሽሙር ነው ጀምሮሃል ያልሽኝ? ስሜን አጠሪም ተመስገን ብለሽ አጠሪኝም? የቀረሽ እኮ ብሎ ማሽሟጠጥ እኮ ነው። ወድጄ ነው ወይ? ኑሮና ፀሐይ አንድ ላይ ተባብረው ቀስ በቀስ ወደ ውስጥ እያስገቡት ነው እንጂ ወደን ነው ወይ? ደግሞ ሲጀምር አንቺም ጀምሮሻል። በረሃ ራስ አይተታል። ጀምሮሻል። በፊት እናቶቻችን እኮ ከመከም ጎፈሬ ከመርከም ጎፈሬ ይባል ነበር። እውነትን እኮ ግሴ በፊት እኮ የጉብል ማስታወቂያ ግሴ ጎፈሬው ነበር። ጅንኑ መጥቶ ሻጤውን ይዞ ላጥ ሲያደርግ ልቤ ላይ ያረፈ ይኸው 8 ልጅ ወለድን ትላለች። አሁን የዘንድሮ ወጣቶች እንደው ከድሮ መለየታችሁ እንደቀጠለ ነው። ጭራሽ ኮምፕሊትሊ ተቀያይራችኋል። መላጣ ላይ ነው ያላችሁት። ምን ነው አንጨረጨረ? አንተ ግን ወይ አልተመለጥኩ ወይ ጎፈሬ ያልሆንኩ እኔ እኮ ሩብ ጉዳይ ሆኗል እኮ አሁን ኋላ ኪስ ሊገባ እኮ ነው። ነገሩን ነው አንተ በእጄ ነው የምጠፋው። ምልጥና በዘር ይመጣል። ምልጥና በበረሃ በፀሐይ ምክንያት ይመጣል። ምልጥና ከእውቀት ብዛት ከመብሰል ይመጣል። ያንዳንዱ ምልጥና በብርጭቆ ወረቀት የፈገፈገው ነው የሚመስለው። አሁን ምልጥና በፍላጎት ይመጣ ነው። አሁን እኔ ላደርግ እንዳሰብኩት ማለት ነው። መላጨት አይቀርም ግዜ። አለበለዚያው እንዲሁ ወደ ምድር መግባት ነው። እንዲሁ እንዳጎፈርኩት ቁጭ ማለት ነው። ለዛ መሆን ካለብኝ ከጎራው ጋር መቀላቀልም ካለብን ላጥ አድርገን የሚቀረው ገንዘቡ ነው። ይመጣል። እሱ የት ነው የሚመጣው? ሌላ የት ነው የሚመጣው? በምስሉ ላይ የምትመለከቷት ሰራተኛ ከተቀጠረችበት ቤት ውስጥ ከ5 ሚሊዮን ኢትዮጵያ ብር በላይ የሚያወጣ የተለያዩ ወርቅና ጌጣጌጥን ጨምሮ ብዙ ነገር ሰርቃ ፖሊስ ቁጥጥር ስር ውላለች። ድርጊቱ የተፈጠረው መስከረም 23 ቀን በቂርቆስ ክፍለ ከተማ ወረዳ 1 አካባቢ ወሎ ሰፈር ተብሎ የሚጠራው አካባቢ ላይ ነው። ነፍሰ ተጠርጣሪዋ በግል ተበዳይ መኖሪያ ቤት ውስጥ በቤት ሰራተኛ ተቀጥራ የምትሰራ ሲሆን የአንገት፣ የእጅ፣ የጆሮና የጣት ወርቅ እንዲሁም ወርቅ መሰል ጌጣጌጦችን 7 የእጅ ሰዓት፣ 5 የተለያዩ ሞባይሎችን፣ 1 ታብሌት፣ 1 ፓወር ባንክ፣ 12500 ብርና 60 እንግሊዝ ፓውንድ በአጠቃላይ 5 ሚሊዮን 200 ሺህ አካባቢ የሚደርስ ግምት ያለውን ንብረት በመስረቅ ተሰወረ። ከተሰወረችም በኋላ ፓስል ክላፍቶ ክፍለ ከተማ ወረዳ 2 መካኒሳ አካባቢ የሚገኝ አንድ ሆቴል ውስጥ አልጋ በመያዝ ትደበቃለች። ከዛም ፖሊስ ይዟታል። እንዴ እታለም ለምን ባንክ አትሞክሪም እንዴ? ይሄን ሁሉ መዝረፍ ከቻለች መከረተ ብዬ ደግሞ ጉድ እንዳልሆን እንዴ 5 ሚሊዮን ብር ተሸክመሽ እንዴ ምን ልታደርጊው ነው? ይሄ ሁሉ ብር በአንድ ቤት ውስጥ ምን ይሰራል አለ? እንዴ ሁሉ ብር ለባንክ የሚቸግር እኮ ነው ቤት ውስጥ የተቀመጠው። አንድ ባንቺ ምክንያት እንደ ጥሩ የተባሉ የቤት አጋዦች እንዳለ ስማቸው መጥፋቱ ነው። ስንት አሉ የተባረኩ ልጅ ያሳደጉ ከውልደት እስከ እድገት ድረስ እስከ ማስመረቅ የሚደርሱ እኮ ሁሉ አሉ። እሽሩሩ ብለው እንደ እናት ምርጥ አጋዦች አሉ። የእነሱን ስም አጉድፈሽ አሰሪና አጋዥን በአይነ ቁራኛ በአይነ ቂጥ እንዲተያዩ ማድረግሽ ነው። የሚያሳዝነው እሱ ነው። ለማንኛውም መጥፎ አጋዦች እንዳሉት ጥሩ መኖራቸውንም እንዳዘነጉ ለአሰሪዎች ነው። ቤተሰቡ ናቸው። ከዚሁ ጋር የተያያዘ ደግሞ አይቅርብኝ ያለች አንድ ሴት መረጃ ያወጣችውን ተመልከቱልኝ። ተናገሪ። ይቅርታ በእንትን አይደለም አውሪ አውሪያ ምንድን ነው የሰረቅሽው? አሳየ የሰረቅሽው ስንት ካልሲ ነው? 3 አይደለም። እስቲ ጣዩ እስቲ ልብስሽ ላይ አሪፍ እንዳትይ። 4 ካልሲ በ15 ቀን ውስጥ አያቴ ሞቱ ወይስ ታመሙ ብላ ልትሄድ እቃዋን ስፈትሽ ማት ልብስ እያለ ማት እቃ እያለ ይኸው 4 ካልሲ ሰርቃ በካልሲ ላይ ካልሲ እየደረበች ቀና በይ ከፍ አድርጊ ልብስሽ ላይ በካልሲ ላይ ካልሲ እየደረበች በራሷ ካልሲ የኔን ውስጥ እየጨመረች ሰርቃ ይዛ ልትሄድ ስትል እጅ ከፍንጅ ተይዛ የተቀረጸ ቪዲዮ ነው። ስምሽ ማን ነው? መቅደስማ ብርሃኑ መቅደስ ብርሃኑ ትባላለች። የላስታ ላሊበላ የ44ቱ ታቦቶች ያሉበት ሀገር ልጅ ናት። እንግዲህ ከዚህ ቅሌት ያድነን።
የቤት ሰራተኛ እንዳታምኑ። ሲሄዱ በደንብ መንጥራችሁ ፈትሹ። ፓንት ካልሲ እየያዙ ይሄዳሉ። ጌጣጌጥ እየያዙ ይሄዳሉ። የኔ እናት እንደው ይሄንን ኤፍቢአይ አቁመሽ ኢንቨስቲጌት ብታደርግ ይሻላል። የምሬ ነው። በጣም ከባድ ንብረት ነው የተዘረፈብሽ። በጣም ካልሲ ግምን እኮ ነው ይዛ ሄደችው። ካልሲ ተወሰደብኝ ብለሽ አካባቢውን ተናግረሽ ስሟን ተናግረሽ ከሆነም ስመሽ በምን ምክንያት ነው የወሰድሽው? ገንዘብ ቢሆን ልክ ነው፣ ሰርቃለች ይባላል። በዚህ ኑሮ ወክስ ሲደረግ ጀበና እኮ መጥፎ ነው። ያንተን ሰርቃ ቢሆን ኖሮ ያሰበችበት ኧረ እንዴ የሕክምናም ሰጣት ነበር። የኔ ተወስዶ ቢሆን የሕክምና አፍንጫውን ቆርጦ ነው የሚጥለው። ስንት ከጉለሌ እስከ ሸጎሌ ወክ የምናደርግበትን ካልሲ ተሰረቀ ተብሎ ይሄን ያህል ቡራ ካራዩ የሚባለው። ይሄን ስል ደግሞ እሷን መዝረቋ ልክ ነው እያልኩኝ አይደለም፣ ትክክል አይደለም። ግን ይሄ ሶሻል ሚዲያ ላይ የሚያስወጣ አይደለም። በእርግጥ 5 ሚሊዮን ብር ያስወጣል። በጣም ይሄ ቢቢሲ ላይም ያስወጣል። ነገር ግን ያንቺ ካልሲ እቃ እያለ ካልሲ ሰረቀች ዘርፋ እንድትወጣ ነው የፈለግሽው። ባይሆን ጀበናን ዞር ስላረግሽው ሌላ ንጹህ 1-4 ብትጨምሪላት ለአንቺም ሰላም ነው። እንደው ክሰሽ እንኳን ብትባይ ለኤግዚቢትነት ይሄን ካልሲ ይዘሽ ነው የምትሄጂው። ፍርድ ቤቱን ነው የሚበትነው እንዴ? የዋኮነ አንድ ቀን አስላጭተህ ታስገበኛለህ። ግድ የለህም። ልክ ናት እያልኩኝ አይደለም። ልክ አላደረገችም፣ ትክክል አልሰራችም። ግን የሚወጣ ነገርና ማይወጣ ነገር ለዩ። ይሄን ያህል በክፋታይም ባንተያይ መልካም ነው። እውነት ይሄ የኔ ሐሳብ ነው። ካጠፋው ይቅርታ። ሌብነት መጥፎ ነው። አንተ ምን አጠፋህ? አንተ እኮ አይ አይደለም አይደለም። ይሄን ስል ደግሞ ተው ግሴ፣ ብዙ ነገር እኮ አለ። አንተ የዋህ ስለሆንክ ነው። አንተ ወደ ቡቡ ስለሆንክ ለሰው ስለምታዝን እኮ ነው ግሴ። እንዴት ታስለቀሰኝ ነው? ምንም ሳይሆን ተው እባክህ። አንድ እህታችን እንግዲህ ሶሻል ሚዲያ ላይ ከዚህ ቀደም ፍቅረኛዬ ነው አፈቀርኩኝ ተቀረቀርኩኝ ብላ ሶሻል ሚዲያ ላይ ይዛ መታ ነበረ። የሶሻል ሚዲያ ጣጣ እንደሆነ አያልቅም። ይሄን ቪዲዮ ይዤላችሁ የመጣሁት ከእህታችን ጋር ወይ ደግሞ ቪዲዮ ላይ ካሉ ሰዎች ጋር ምንም አይነት ግንኙነት ችግር ኖሮብን ሳይሆን ቪዲዮውን ይዘንላችሁ የምንመጣው ለህይወታችን የሚጠቅመውን ነገር እየወሰድን በሚያስቀው እየሳቀን እየተዝናናን በሚያስተምረው ደግሞ እየተማረን የማይሆነውን ፓስ እናደርጋለን አይደል ጊዜ? እስቲ ቪዲዮውን አይተን እንመለስ። ከኔ ፐርሰናሊቲ የምትወጁ ነገር ምንድነው? በጣም በኢየሱስ በጣም ብዙ የመረዳት ችሎታዬ ዘመረው ደግሞ በጣም ሰው የመረዳት እንትኑ በጣም ወድለት ታማኝነት ሌላ እንግዲህ ይሄን ካለች በኋላ ከዚህ ጉብል ወንድማችን ጋር በእንዲህ ሁኔታ ካየናት በኋላ ላይ ኦፊሻሊ መታ ተለያይተናል ብላ ሶሻል ሚዲያ ላይ ተናግራለች። ኋላ ላይ በምን ተለያየሽ ተብሎ ሶሻል ሚዲያ ህብረተሰቡ ሲጠይቅ በሊጎሬ ብላ መልሳለች የሚሉ ጭምጭምታዎች አሉ። ስቀል ለጨዋታው ያክል ነው። ከዛ በኋላ ሌላ ሪሌሽን ውስጥ ገብታ ትዳር ይዣለው ላይፍ ኢዝ ናይፍ ዋይፍ ስክናይፍ ተብሎ ድጋሚ አዲስ ላይፍ ተጀምሮ ነበረ። ትዳር ይዛ ወልዳ ከብዳ ወይዘሪት ነው የሚባለው ወይዘሮ ተብላ እሱም አንቱ ተብሎ ኋላ ላይ ሶሻል ሚዲያ ባለጌ ነው። ዋልጌ እኮ ነው ግሴ፣ ዋልጌ ነው። አሁን ደግሞ መታ ለሰፊው ህዝብ መማሪያ እንዲሆን ይዤላችሁን የመጣሁት እኔውና እንማርበት። መማር ትወዳለህ አንተ እንዴ? ግድ ነው ግሴ። ፀሐይ ነህ እንዴ? ቀጣፊ ከባልሽ ጋር አብራችሁ ናችሁ ወይ? አብረን አይደለንም። ከተለያየን ትንሽ ጊዜያቶች አልፈዋል። እንግዲህ አልተስማማንም፣ ተለያይተናል። በቃ ይሄው በቃ እንግዲህ ትዳር እንደዚህ ሆኗል። የዘንድሮ ትዳር እንደነገርኳችሁ እኔ ግላዊ ችግር የለብኝም። ሶሻል ሚዲያ ላይ ባይወጣ ባይ ነኝ። ሁሌም የቤተሰብ ችግር ሶሻል ሚዲያ ላይ ባይወጣ ባይ ነኝ። ሶሻል ሚዲያ ኢንፍሉዌንሰር ነበረች። ወንድማችንም እንግዲህ ሶሻል ሚዲያ ላይ የሚንቀሳቀስ ሙዚቀኛ፣ አርቲስት፣ ኮሜዲ በጣም ጎበዝ ልጅ ነው። ኋላ ላይ ተለያየን ብለው ኦፊሻሊ ይህን ነገር አብስራለች ማለት ነው። እና ይህንን ይዤላችሁ የመጣሁት ምን ልላችሁ ነው? ያስጠጣል ግሴ። ወረኛ ነህ አንተ ግን ቶልቶላ ወሬ ቢሆን 1 ሰዓት ይበቃኛል እንዴ? አይበቃኝም እኮ። እና ለሌላም ጊዜ ቢሆን ሶሻል ሚዲያ ላይ እንደዚህ አይነት ነገር አታውጡ። ቡዳ ነው፣ ቡዳ እኮ ነው ሶሻል ሚዲያ። ቲክቶክ ምሽክ ነው የሚያደርገው፣ ቤተሰብ የሚበላ ነው። እና ደበቅ አድርጉ። ካገባችሁም ደበቅ፣ ሽምግልናም ደበቅ፣ እርግዝናም ደበቅ። አሁን ጭራሽ ድፍጥጥ አድርገው ሆዳቸውን ወድረው ይወጡ ነው። እርቃን እኮ ነው ይሄ። የጥልቁ ይባላል፣ የጥልቁ ነው የሚባለው። እውነቱን ልንገራችሁ እና ሴቶችዬ ደበቅ። ሃይማኖትም እኮ አይወደድም። ግሴ እኔ ወዳለሁ። አንተ ትችላለህ፣
ትችላለህ። ደስታ ከረሜላ ነው የምገዛልህ ወደፊት እና ደብቁ ለማለት ያክል ነው። እንደው ፈጣሪ አምላክ ሰላሙ መልሶላችሁ አብራችሁ ትሆናላችሁ ብዬ ተስፋ አደርጋለሁ። ቤተሰብ እኮ ሲበታተን ሀገር ነው የሚበታተነው። ልጅ ችግር ውስጥ ነው የሚገባው። ምክንያቱም በእናትም በአባትም ካላደገ this is abusation of destination without any ቤት ክራይሽን እንዴ ካላስገባው እኮ አስቸጋሪ አስገባው የቤት ክራይ ያልኩትን አስገባው እንደው ፈፍም እየሰራህ መጣ አው ነው አንተ እኔማ ሰው ይወደኛል ብዬ እኮ ዝም ብዬ ቁጭ አልኩት እንጂ ማውራትም ጀምረሃል አንተ በል ደስታዬ ነው ግስ ያቃጭልብኝ ጀመር በዚህ በኩል ንፍስ ይላል በዚህ በኩል ተወኝ እስቲ ወደ ስራ ቤተሰቦች ቪዲዮን አይታችሁ ጨርሳችኋል አፕሮቫል እንሰጣችኋለን አልቋል ምርትና አገልግሎቶቻችሁን ማስተዋወቅ ከፈለጋችሁ ይሄው የሶሻል ሚዲያ ሊንኮቻችን እየገባችሁ ማዘዝ ትችላላችሁ ያላችሁበት ድረስ መተን ቀርጸን እናቀርብላችኋለን ሰብስክራይብ ያላደረጋችሁና ላይክ ያላደረጋችሁ ቤተሰብ ይሁኑ ላይክ እና ሰብስክራይብ ያድርጉ እንወዳችኋለን ቴንክ ዩ